ሰላም ሰላም ውዶች እንዴት ናችሁ? ደህና ናችሁ? ባላችሁ በቦታ ሰላማችሁ ብዙ። እኔ ደህና ነኝ። እንዴት ዋላችሁ? እኔ ውዶች እኔ ጋር ሁሉ ሰላም ነው። ዛሬ ማግቢያ ላይ ሀብዬ ነው ሰላምታ የሚጠይቃችሁ። ወደ ገደለው ከመግባቴ በፊት ሰላምታ ይቀድማል እና ለዚህ ነው። እሺ ሶ እንዴት ናችሁ አላችሁ ወዴ ማለት ቪዲዮን ሼር ላይክ አድርጉ፣ ቤቴን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ዛሬ ሄሚና ቡራው መጥተዋልና ሶ የመጣው እንዴት ነው? ቡታጀራ ሊሄድ ነው እና ማስተካከል ያለብኝ 3 ቀን 4 ቀን ከሄሚ ማለት ብቻዬን ሊሄድ ነው ምናምን ነው ያለው አይደለ? እና ሄሚም ደግሞ እኔን ትተኝ እንድትሄድ አልፈልግም፣ እኔም ደግሞ በዛውን ቤተሰቦቼ ማየት ፈልጋለሁ፣ እኔም አብሬ እሄዳለሁ ብላለች። ወይኔ ፍቅር እግዚአብሔርን፣ ኧረ በስመ አብ ፍቅር፣ ወይኔ ፍቅር ማያደርገው ነገር የለም ባይዘው እግዚአብሔርን እንጃ። ስለ ፍቅር የምትረዱት ፍቅር የገባችሁ ሰዎች ታውቃላችሁ። ከምትወዱት ሰው መለየት ለደቂቅ ቢሆን ምን ያክል እንደሚከብድ ማለት ነው። ጆኔ ታውቃላችሁ። ተለያይታችሁ ተመልሳችሁ የምትገናኙ ነው አይመስለው። አይመስልም እኮ ነው። ከምትወዱት ተለያይታችሁ ተመልሳችሁ የምትገናኙት አይመስልም። እና ያ ደግሞ ምንድነው? መውደድ ነው። እና መውደድ ውስጣችሁ ላይ ሲኖር እንደዚህ ነው የሚያደርገው። ገባችሁ አይደለ? እና የተረዳችሁ ሰው ማለት ትረዳላችሁ። ስለ ፍቅር ማለት ስለ ፍቅር የምታውቁት ስለ መውደድ የምታውቁት ማለት እንጃ ፍቅር ምን አይነት እንደሆነ ትርጉሙ የሚገባችሁ ሰዎች ኧረ በኢየሱስ ስም እንጃ። ብቻ ለእግዚአብሔር ለሰው ማለት ፍቅር ንስታ። ግን እናንተ ሁለታችሁ ማረዳዳት አለባችሁ። የሚዬ አንቺም ያው እኔ አልፈርድብሽም ስለምትዋድ እሱም ራሱ እኔ ከሷ ተለይቼ እኔ ማለት የሞትኩ ታክል ነው የምትሰማኝ ብሎ ተናግሯል መግቢያ ላይ። እና ፍቅር ነው አልፈርድባችሁም። ነገር ግን የሆነ እንጃ እሱም እንዳለ ሄሚዬ ማለት ነው እናንተ ሁለታችሁን ተመካክራችሁ ማስተካከል ያለባችሁን ነገር ግን ሄዶ የሚቆይ ከሆነ ምናምን ግን ማለት ሊከብድሽ ይችላል። እና ግን ማቻል እና እርስ በራሳችሁ ማቻቻል አለባችሁ። አንቺ አሁን የሆነ ቦታ ማለት ሊሄድ ነው ስትል እሱን ደግሞ ማለት እንጃ እርስ በራሳችሁ እችላችሁ መኖር አለባችሁ። ገባችሁ አይደል? እና እሱም አንቺ የምትሄጂበት ቦታ ተከትዬሽ እሄዳለሁ የሚል ከሆነ ጥሩ አይደለም፣ አይመጣውም። እግዚአብሔርን ግን ፍቅር ነው አውቃለሁ። ግን እርስ በራሳችሁ ማረዳዳት ይኖራችሁ። እሺ የኔ ውዶች፣ ግን ይሄን የምላችሁ ውዶች ማለት ጥፋ ማለት በክፉ አይደለም ባይዘው። እና አሁን ለምሳሌ እነሱ ባልና ሚስት ሆኖ ወይም ሲጋቡ ግን ያው ያድጋሉ። አሁን ላይ እኮ ሂዶ ማለት ህፃን ልጆች ናቸው። ልጅነትም አለ ግን ሁለታችሁም ልባችሁ ላይ ሶኬ እና ግን ለወደፊቱ አስተካክላችሁ እሱ ሲሄድ አንቺ ደግሞ ቤትሽን አስተካክለሽ ቤትሽን መጠበቅ ነው። ገባሽ አይደለ? የኔ ስማርት ሴት እና ይሄንን ደግሞ ያው ፍቅር እኮ ከባድ እኮ ነው። እኔ አላወራም እግዚአብሔርን ቻይ ሰው ሆኜ እኔ እዚህ ጋር ማለት እያሽቃበጥኩ ነው። ከባድ እንኳን ነው ግን እና ብሩክም ደግሞ ማጠቃቅ አለብኝ ምናምን እያለ ነው። እዚህ ጋርም ሄዳችሁ እርስ በራሳችሁ ማለት አሁን እሱ ማድረግ ያለበት ነገር ከሆነ ሄሚዬ አንቺም ተረጂና በቃ ተረጋግታችሁ የምታስተካክሉት ነገር አስተካክሉ። እና ግን ብቻ እንጃ አትለያዩ ለደቂቃም ቢሆን የምር ነው የምላችሁ። ለደቂቃ ቢሆን ራሱ እናንተ ማለያየት የለባችሁም። ይከብዳል ግን ያው ፍቅር ይሄ ፍቅር ከባድ ነው። በስመ አብ ፍቅር ኧረ በኢየሱስ ስምና አሁን እኮ ይሄ ስለ ፍቅር የማይገባችሁ ሰዎች ምን ይላል? አሁን ላይ መከተል የለመድሽው ነው ብሎ ታያላችሁ። አሁን ቲክታክ ላይ በቃ መከተል የለመድሽው ነው ብሎ አሁን እኮ በቃ እኔ እነሱ ሀሳባችሁ ስለሚገባኝ ነው። እና መከተል ስለለመድሽው ተከታያለሽ ምናምን ይለዋል። እና ኦኬ መከተል እኮ ፍቅር እኮ ነው። እና ፍቅር እስከ መቃብር ምናምን ለምትወዱት ሰው ማለት ነው። ምንም ነገር ብታደርጉ ምንም ብትሆኑ የሄደበት ቦታ ሁሉ ብትከተሉ ራሱ ችግር የለም። ገባችሁ አይደል? ፍቅር እኮ ነው እንደ ፍቅር ማለት ፍቅር በስማ ኧረ ከባድ ነው። እና ለማንኛውም እና እርስ በራሳችሁ መረዳዳት ይኖራችሁ። እናንተም ያው እዚህ ቤት ላይ ጥሌ መሄድም ያው ሚፍታ አለ ግን ቢሆንም ብቻዋን ያው ይደብራታል ብዬ አስባለሁኝ። እና የምር ደብሯችኋል። ብሩክ እኮ ፊትክ ልክ አይደለም ባየው እውነት ትንሽ ይደብሯል ይመስለኛል። እና ቅምጥል ያው እያሰበ ነበረ ያደረው ይመስለኛል። አሁን እኮ ከሄሚ ተለይቼ ሊሄድ ነው 3 ቀን ምናምን እያለ ወይኔ እሷ ደግሞ በቃ እኔም ሄዳለሁ ይከተልሃለሁ የሄድክበት ቦታ ሁሉ የሚለው ሙዚቃ ጋብዙ ብላለች። ጋብዙት እሺ የኔ ውዶች ጋብዙ።
እና እንደዛ ነው የምላችሁት። ጠላታችሁ ይቃጠል ለደቂቃ ማትለያዩ እና ደግሞ ሄዳችሁ ራሱ እርስ በራሳችሁ ማረዳዳት። አንቺ እሱን ተረጂው፣ እሱ አንቺን ማረዳት አለባችሁ። ለማንም ቦታ አትስጡ። ለሰው ግን የሰውን ወሬ አትስሙ። ይሄ ቡታጀራ ሄዳችሁ ይሄ ሌላ ጸብ ይዛችሁ እንዳትመጡብኝ እኔ እፈራለሁ። እግዚአብሔር እኔ የምርን እኮ ነው። እኔ በጣም ነው የሚፈራው። ባለፈው እኮ ቡታጀራ ከሄዶ ወረቀት ጽፋ ወደ አዲስ አበባ ነው እንደኔ ከመጣች በኋላ እኮ በቃ እዚህ ጋር የተጀመረ ጸብ እኮ ነው አዲስ አበባን ይዞ የመጣው አዲስ አበባ ላይ ቆየውና እና በስማን ብላችሁ ቡታጀራ ገብታችሁ በስማን ብላችሁ ተመለሱ። ዋው ይህ ስለሚያሳስባችሁ እኮ ነው። የእናንተ ነገር አያስለኝም እኮ ነው። እንደዚህ ነው። እሺ ነው ወዶች። ለማንኛውም ይመቻችሁ። በጣም ደስ ብሎኛል አብራችሁ በማሄዳችሁ እና ግን ብሩክ በጣም ደብሯል እና ያሉ ምንም ነገር ቢሆንም ያው ተረጋግና አስባችሁ አርጎ እንዳይደብራችሁ ነው ውዶች። እና ሄሚዬ ካንተ ጎኔ ከሆነች ወይኔ እኔ ውድ እኔ እኮ በጣም እኮ ነው የምታሳዝነኝ እቺ ልጅ። እኔ እኮ ካልደወልኩ እኮ ከቤት አልወጣም ምናምን ስትል የኔ እናት አንቺ እኮ ህፃን እኮ ነሽ። እግዚአብሔርን የኔ ህፃን የኔ ትንጥዬ የቡራ ንግስት እና ይመቻችሁ። ደግሞ ቀሚስሽ ደግሞ እንዴት አባቱ ነው ያማራብሽ በጌታ። ወይኔ ሄሚዬ እስቲ ቀሚሶችን ለብሰሽ እስቲ አንድ የቲክቶክ ቪዲዮ ስሪልን እስቲ። ሜሽን አርጌ ነው ቪዲዮ መሰራት እጀው እና ለማንኛውም ውዶቼ እንደዛ ነው የምላችሁት። እና ስለ ፍቅር የሚገባችሁ ሰዎች ፍቅሩን ተረዱ። ሰው የሆነ ነገር ሳያርግ ለምን እንደዚህ ሆነች ለምን እንደዚህ ሆነች አትበሉ። ምክንያቱም ፍቅር ምን እንደሆነ ስለ ፍቅር ማወቅ አለባችሁ በዚሁ መጀመሪያ ላይ ማለት ነውና ፍቅር እንዴት ያደርጋል፣ ፍቅር ምን ያክል መስዋዕት እንዲከፈል ይፈልጋል የሚለውን ማወቅ አለባችሁ። አሁን እሱ እስኪመጣ ድረስ እሷም በናፍቆት ነው የሚጠብቀው እና በእውነት ማለት ለምሳሌ እሱ ጥሮ ቢሄድ እሷም እንደዛ በናፍቆት ውስጥ ነው የሚጠብቀው እና ባለፈው ሐዋሳ ሊሄድ ነው ስትል እኮ በጣም ነው የደበረው ብሩክን ማለት ሄዳ ነው የተመለሰችው ግን ቢሆንም እና ያንን እንኳን ቤታችሁ ለሰርግ ስላለ ነው እሱ ዝም ያለው እና ምንድነው እርስ በራሳችሁ መረዳዳት ይኖራችሁ እና ደግሞ ሌሎች እንደዛ እኔ አሁን ሚላችሁ ሌላ ማይገባችሁ ነገር ውስጥ ገብታችሁ ወይኔ እንዲ ነው እሱ ሄዶ እስኪመለስ ድረስ ለምን አትጠብቅም የምትሉ ሰዎች ያላችሁ ሰጋጤዎች አይገባችሁም ማለት ጀመራል እናንተ። ለማንኛውም ማለት ነው ስለ ፍቅር የምትረዱት ፍቅር ምን እንደሆነ የምር ትርጉሙ ምን እንደሆነ የገባችሁ ሰዎች ብቻ ተረዷት። ገባችሁ አይደለም? እና እሱ ራሱ በጣም ደብረዋል እና እሷን ጥሎ ከመሄድ በጣም ለመናገር እንኳን ምን ያክል እንደፈራ ምን ያክል ደቂቆች እንደቆየ አይታችሁታል አይደለ? ቡታጀራ ሊሄድ ነው ብሎ ለመናገር ራሱ ማለት ነው እና እንደዛ ነው የምላችሁ። ሰውን ተረዱ። ፍቅር ኃያል ነው፣ ከባድ ነው። ለምትወዱት ሰው ነፍሳችሁን አሳልፋችሁ ብትሰጡ ራሱ አይቆጫችሁም ነው የምላችሁት። የምር ነው። እውነት ከልቤ የምታፈቅሩት ሰው የሚረዳችሁ በቃ ውስጣችሁን የሚያውቅ ሰው ከእግዚአብሔር በታች አጠገባችሁ ላይ ያለው ሰው በደንብ የምታፈቅሩት ሰው ከአጠገባችሁ ሲሪቁ እኮ ምን ያክል እንደሚሰማ አታውቁም። እና ፍቅር ደግሞ ምን እንደሆነ አታውቁም እኮ 3 ቀን ይቅርና የመሻ ቀን እንኳን ይወላችሁ ቶሎ ብሎ አይነጋም። እግዚአብሔርን የመሻ ሌሊት ቶሎ ብሎ አይነጋም ነው የምላችሁት። ናፍቆት ውስጥ ትሆኑ ፍቅረኛ ወይም የሆነ ጓደኛ እንጃ አላውቅም እና ሰውን ተረዱ። ስለ ፍቅር የምታውቁት ሰዎች ብቻ እና ይመቻችሁ። እና ለማንኛውም ውዶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይሄንን ቪዲዮ ሼር ላይ ካርጉ እና ብሩክና ሄሚ ያው እግዚአብሔር ካለ ግን እኔ ፕራንክ ነው ብዬ ውዶቼ ማለት ነው ሳልነግር የቀረው ነገር ፕራንክ ነው ብዬ በቃ አሳልፌ ነው ተመልሼ ወዲያ ላይ ሆኜ ያየሁት። ቪዲዮ ግን 7 ሰዓት ላይ ነው መጣው፣ ስራ ላይ ነበርኩ ምናምን። ከዛ በቃ ይሄ ፕራንክ አይደለም ብዬ ተመለስኩ ትላላችሁ እና እንደዛ ነው ነገሩ። ፍራንክ አይደለም እውነት ነው እና አብሮ ነው የሚሄዱት። አትጨነቁ፣ አብሮ ነው። አንለያይማ አንለያይ የሚለው ሙዚቃ ጋብዙ። እርግጠኛ ነኝ አይዞን ጀምር ዛሬም እንደቀልድ በያዝነው ፍቅር የሰው አይመስልም። አንለያይማ የሚለው ሙዚቃ ጋብዙት። ድምፅ የለኝም፣ አስተካክላችሁ ጋብዙ። አንለያይ የሚለው እሺ፣ ይመቻችሁ። ወዳችኋለሁ።